ኢትዮጵያ መድኃኔ ተናገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል። ሰላም የሚሆነው ደግሞ ህጋዊ ነገሮች ሲኖሩ ነው። ያለ ማስኬድ ደግሞ አንዱ መንግስት ምርጫን ማስኬድ አለበት። በምርጫ የሚተካካ በህዝብ ይሉንታ የሚተካካ መንግስት ነው መኖር ያለበት እንጂ በጉልበት አይደለም የሚለው ላይ ሴቶች ባጽኖት ይሄን እንወስዳለን። ለሰላም ምን ያህል ቁርጠኞች እንደሆን ታውቁታላችሁ። ሐሳብ ስትሰጡ ምን አይነት ሐሳብ እንደምትሰጡ በሰላም ውይይታችን ጊዜ ማለት ነው። ሴት ሰላምን ትፈልጋለች። ተፈጥሮዋ በራሱ ሰላም ከሌለ ችግር ነው። ስለዚህ ሰላም ለመሆን ደግሞ ህጋዊ የሆነ መንግስት ያስፈልጋል። በቀጣይ ለ5 ዓመት ኮንትራት የምንሰጠው መንግስት ደግሞ አሁን ላይ ሊወዳደር ግንቦት 24 እየተጠበቀ ነው። ለዚህ ደግሞ እናንተ አስፈላጊነቱን አውቃችሁ ሁላችሁም እዚህ ውስጥ ካርድ አውጥታችኋል ባለን መረጃ መሰረት ማለት ነው። ስለዚህ ካርድ ስታወጡ ምርጫው እንደሚያስፈልግ አምናችሁበት ነው ማለት ነው። ያስፈልጋል ህጋዊ በሆነ በድምጽ መንግስትን መመስረት አለብን የሚለውን ተረድታችሁ ስለዚህ አንደኛውን ፓርቲ ዳችኋል። አሁን ደግሞ እንዳስፈለገ ካወቅና ከተረዳን ቀጣይ ደግሞ ምን አይነት መንግስት ማንኛው ፓርቲ ቢመራን ነው እድሉን ምን ፈቅድለት ለማን ነው የሚለው ደግሞ በእጃችሁ ነው ማለት ነው። ስለዚህ ዛሬ እንደ ብልጽግና ፓርቲ እኛ ፓርቲውን ወክለን እዚህ ስንገኝ ፓርቲው ከዚህ በፊት ሲሰራቸው የነበሩትን ስራዎች በዚህ ሰዓት ለዛውም ፀሐይ ላይ ሆናችሁ ምንም ማለት አልችልም። በብዙ ዘርፎች ፓርቲው እየሰራ እየመራ ያለበትን ነገር ትረዳላችሁ። ግን ደግሞ ከዚህ በኋላ ያለውን ጊዜ የጀመረውን ለመጨረስ አዲስ ኮንትራት ለመውሰድ ግዴታ የህዝብ ይሉንታ ያስፈልገዋል፣ መመረጥ አለበት። ስለዚህ ይሄን ፓርቲ አሁን እኔ ከፊታችሁም ስቆም ብልጽግናን ፓርቲ ወክዬ ነው መካከላችሁ የተገኘሁት። ስለዚህ ብልጽግናን መምረጥ ወደፊት ላለው ለልጆቻችን ተስፋ ነው። የተጀመረውን ልማት ማስቀጠል ነው። ምቹ ኢትዮጵያን ማስረከብ ነው። ስለዚህ ብልጽግናን ምረጡ የሚል ነገር ነው ያለኝ። ይሄ ደግሞ ለምሁር ሴት ማስረዳት ብዙ አይጠበቅብኝም። ምክንያቱም ካለ ምርጫ መንግስት መተካካት በምን እንደሆነ ስለሚታወቅ፣ ግን ደግሞ እንደ ፓርቲ ብልጽግና በተለይ የሴቶችን አጋርነት ይፈልጋል። ስለዚህ ሴቶች ጋር ተደጋጋሚ የሆነ ውይይት እናደርጋለን ማለት ነው። ስለዚህ ዛሬ የተገናኘ ነው ቡና ጠጡ ፕሮግራም ገጠር ላይም እየተካሄደም እያያችሁ ነው ሚዲያ ላይም። ግን ደግሞ ወረዳው ላይ ያሉ የመንግስት ሰራተኞችም ደግሞ ለዚህ አንዱና ዋናው ናቸው። እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ